እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራው በእኔ ያለው ቅርንጫፍ ሁሉ ያስወግደዋል፣ ፍሬውን ያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገራችሁ ቃል አሁን ንጹህ ናችሁ። በእኔ ኑሩ፣ እኔ በእናንተ። ቅርንጫፎች ወይኑን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ ወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እርሱ እኔ በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እርሱ ቅርንጫፎች ወደ ውጪ ይጥላል፣ ይደርቅማል። እርሱ ሰብስቦ ወደ እሳት ይጥላችኋል፣ ያቃጥላችሁማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እኔ ደግሞ ወዳችኋል። በፍቅሬ ኑሩ። እኔ የአባቴ ትእዛዝ እንደጠበቁ በፍቅሬ እንደሚኖሩ ትእዛዝን ቢጠብቁ በፍቅር ትኖራላችሁ። ደስታዬ በእናንተ እንዲሆን ደስታችሁ እንዲፈጸም ይህን እነግራችኋለሁ። ቁጥር 11 እኔ እንደወደዳችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እኔ እንደወደዳችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱ ስለ ወዳጆች ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ኢየሱስ ጌታ ነው። ቁጥር 18 ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ። ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን ከዓለም መረጣችሁ እንጂ ዓለም ስለ አይደላችሁ። ስለዚህ ዓለም ይጠላችኋል ያለ ይቀጥላል። አጭር ጊዜ አወራለሁና እኔ የወይን ግንድ ነኝ። ኢየሱስ ነው ያወራ ያለው። እኔ የወይን ግንድ ነኝ፣ እናንተ ምኖች ናችሁ? ቅርንጫፎች ናችሁ። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። በደንብ ስሙት። እግዚአብሔር ከኛ ህይወት የሚጠላ ማጣት ነው። የእግዚአብሔርን ቃል ሰምተን እሱ ጋር መተን ጸሎት አድርገን ምን አድርገን እንዲቀየር ሁሉ ጊዜ እንዲጎሳቆል አይፈልግም። አንድ ሰው ዛፍ ይተክላል። ዛፍ ከተከለ ዛፏ ቅጠል ብቻ ከተሸከመ ዛፏን ምን ያደርጋል? ይቆርጣል፣ ያጠባል፣ ያቃጥላል። የሰማችሁ ነው አይደል? እናንተ የማታፈሩ ከሆነ አሁን ምናፈራው ምንድነው? እሱ ከኛ የሚጠብቀው ምንድነው? ጾሲ ባይናሳስ ዋጊባ ለማታ እንደጋውጣ ጾሲ ባይጽ ነው ዋጊባ ፊሌባዋያ ኦደግንታ ወሰትሻ እስምት አናባሽን አይተክስና አንድ ነገር ስር ከሌለ ቅጠል ያፈራ አይችልም። ዋናው ግን እግዚአብሔር ከሆነ እኛ ደግሞ ቅጠል ሆነን በጎኑ ወጥተን ደግሞ ስናም ኃጢአትን ስንሰራ ሲንበድለው ያው ቅጠል ብቻ እንደተሸከምን ነውና ይቆርጥና ወደ እሳት ይጥላል። ጌታ ይጠብቀን። አንድ ሰው በእግዚአብሔር መንፈስ የራሱ ፍሬ ማፍራት ያለበት ምን አይነት ሰው ነው? እሱ ምንኛ አይነት ሰው ነው? እሱ እንዴት ያፈራል ካለ በፍቅር ኑሩ። በምን በፍቅር በቃ ነው። እሱ ወዲያና ያቁስ ነባ ጎርዳድ ያቁስ ታሪክ አጣለው ያቁስ ነግ ተኦ ያቁስ። አሁን ይሄ ፍቅር የለም። ፍሬ ያፈራ አይደለም፣ ቅጠል ብቻ ነው ተሸከምከው። አንድ ትእዛዝ ሰጥቷል። መጨረሻ አንድ ትእዛዝ እሱ ምንድነው? በፍቅር ነው። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ። ፍሬው እኮ ፍቅር ነው፣ እርስ በራሳችን መዋደድ ነው። ግን ኑ ድንበርተኛ ኑ ደዱሰን ድንበርተኛ ማኢከ እኮ ባኪ ደበባሽን ቶራ ያኩስ
ማእከ ወደ ጋት ደምባ እኪሰ በክብና በብዛት በደንብ ስሙት። ሰይጣን ሁሉ ጊዜ የሚያጣላው የሰው ነገርኛ ተቀብለን ሳይሆን ዝም ብሎ ቅናት የሚባለው መንፈስ አይን ላይ አምጥቶ የማይሆነው በሲጋ ሚጣ ኦርዳስ ታዳነስ ቆዳ ያጎርዳዲ ነው። እውነት እኮ ነው። የዛን ጊዜ አንተ አብርተህ ከሆንክ ፍሬን ያበላሽ ነቀዝ ገብቷል። በቅናት ነቀዝ ይገባል። ቅናት መጥፎ ነገር ነው። ሁሉም ነገር ጸጋውን፣ ስራውን፣ ምኑን ቀስ ያለ ይነጥቃል። ቀስ ያለ በደንብ ስሙት። ምኞት ኃጢአትን ትወልዳለች። ኃጢአት ሞትን በደንብ ስሙት። መመኘት ወደ ኃጢአት ያስኬዳል። ኃጢአት ወደ ሞት ያስኬዳል። ቅናት ቀስ ያለ ኦታዲ ጎደ ከብራይ ቀጣለ ጾሲ ዶይደ ግሻስ ጾሲ ዶይደ አሳስ ጎርደ ተናር ገደ ቀጣለ ያግስ ቅናት የሚቀና ሰው ቀድሞ ይመኛል። ለነብ ሆነና ያለ ቅናት ውስጥ ይገባል። ስላልሆነ አሁን በደንብ ስሙት። እቺም ቅናት ከምኞት ነው የወጣችው። ቅናት ከምኞት ወጣለች። ቅናቷ ወዴት እየወሰደች ናት? ወደ ሞት እየወሰደች ነው። ወደ ገደል ጫፍ እየወሰደች። ቅናት ስላልሆነ ነው ሰው የሚቀናው። ስላልሆነ በቃ ለኔ አልተሳካም እሱ አሁን እዚህ ይሳካለታል እንዴ? ቅናት እኮ ነው። ቀድሞ እዛ ያለውን ተመኝቷል። ታኒ ጋቶ ደሽን ያን ደግስ ተመኝ ሊሆን ነበረ ያለ ቅናት ራሱ ቅናት ከምኞት ጋር አንድ ላይ ናት ያለችው። ታው ካሾ ዴሊ ኩታ ያና አናባያት ቆሮ ተመኘ። ከዛ በኋላ ጮሆ ሰላሽ ማጽማጽ ያክዲያግስ አሁን ቅናቷ በውስጥ አለች። ስለዚህ ብዙ ፍሬ ብታፈሩ ደቀ መዛሙርት ብትሆኑ በዚህ አባቴ ይከበራል። እግዚአብሔር እንዲጎሳቆል አይደለም አንተ የሚፈልገው። እግዚአብሔር የሆነ ነገር ላንተ ተሳክቶ እንዲያመሰግን ይፈልጋል። እግዚአብሔር እንድናዝን አይደለም የመጣው። እግዚአብሔር ሐዘናችን፣ ጭንቃችን፣ መከራችን ሁሉ አስወግዷል በቀራንዮ። ሁሉ ጊዜ ሰው እንዲጨነቅ ይፈልጋል። በባዶ እግር ጾሳይኑስ ሃይቅ ደንዳይ በደንብ ስሙት። ስለኛ ብሎ ያንስ ሸክም የከበዳችሁ ወደኔ ኑ እኔም ታዳ ኑና ኑ መተወክድ ያቆየው ግስበ ለምን ችግራችን ይዘና አምጥተን ጥለን መልካም ነገር ይዘን ለመሄድ እዚህ መተህ ተጨንቀህ ከወጣ ምን ዋጋ አለ? ችግር ሲደመር ችግር ይኩኖናል። ችግር ለማታ እንደጋውቃ ሲራዊ ፕሬሲያ ከአሁኑ በኋላ ባንተ ላይ ክፉ አሰራር አይሰራም፣ አይጨናም። ከአሁኑ በኋላ ታፈራለህ፣ ትቀጥላለህ። እግዚአብሔር በላይ የራሱ ስራ ይሰራል በላይ። ዛሬ አንድ ነገር ጸልያለሁ። ይሄ ሳምንት ከማለቅ እግዚአብሔር ፍሬን ያሳምር፣ የምትነካ ነገር ያሳምር፣ ልጆችም ያፍሩ። ፕሬስ አሜን። እንደዚህ ነው። እናንተ ስለነገራችሁ ቃል አሁን ንጹህ ናችኋል። አሁን ምንድን ናችሁ? እነ ኦዳ ቃል ሲያክስ አሁን እንደተናገርኩ ይሄን እናንተ አሁን የሰማችሁ ቃል ከዚህ የተነሳ ምንድን ናችሁ? በቃ ጎርደስ ላይ ነው ቶ አይደለም። አሁን ቅድም ይሳገብተን ጸልየናል። የሰማነው ቃል እኛ ላይ ይዋህዳል። አሜን። አይኮ በቃ ሲያዲ ገሊበነ ሁበን ወደ ገላባቶ ደነ ዋሶ ብደነ በቃ ማታ እንደጋቀተኛ አብቂቷል። ያ አብቂቷል። እንደዚህ እኔ ራሴ አጭር ጊዜ ሊካነ በቃ እኔ ሲያነብ ምን ለማለት ፈልገው ነው? ጌታው አብቂቷል። ለማታ እንደጋቀተ ንሲያ ቃላይ ኔራ ወላይቲኮ አይ ባሳ አሜን። ሁሉ ጊዜኛ የምንሰማው ቃል መገለጡ መጥፎ ያልኩ አይደለም። መገለጥ ለኔ ያስፈልጋል፣ ትንቢት ለኔ ያስፈልጋል። ግን ትፈጸምና ታልቃለች። ታውደው ነገርሽ እሺ፣ ቤት ይሰራል ብያለሁ። ቤት ሰራ አለቀች ወይስ አለች? ትንቢት ተፈጸመች እኮ አለቀች። ቃሉ ግን ቤት ይሰራል ብሎ ከሆነ ነገማ ሌላ ቦታም ይሰራል። ነገም አዲስ ናት፣ ተነገወዲያም አዲስ ናት፣ ትኩስ ናት፣ ትቀጥላለች። ለአንተ ብቻ ሳይሆን ለልጅ ትደርባለች። አሜን። ለዚህ ነው የማይሻረው ቃል። ትንቢቱን መጥፎ ብሎ እኮ አልቀበልም። ትንቢት የሚናገረው ይላል መጽሐፍ ቅዱስ ላይ እርሱ በብርቱ ትንቢት ለመናገር በብርቱ ፈልጉ። ብርቱ የሚል ነገር ብርቱ የሚለው ሰበን አድርጋለሁ መጽሐፍ ቅዱስ ላይ ትንቢትን ለመናገር በብርቱ ፈልጉ። እንኳን ትንቢት ወደ ሰው ነው ቃል ነው ይበላል። በብርቱ ፈልጉ። ብርቱማ ምንት ዋትተ ኮሽተ ኮይተ ወስተ አይወጣም። ትንቢት ያወጣል። ኑ ወደዚህ
ትንቢት ለመናገር በብርቱ